እሺ የስልካችን ባትሪ ደህንነቱ እንደተጠበቀ ረጅም ጊዜ እንዲያገለግለን ምን ማድረግ እንችላለን የሚለውን ነው ዛሬ የምናየው። እንግዲህ በቀጥታ ወደ ቪዲዮ ከመግባታችን በፊት ውድ ቤተሰቦች ይሄንን ቤት ፎሎ ወይም ሰብስክራይብ በማድረግ እንድትጀምሩ ጠይቃችኋለሁ። ይሄንን ቤት ፎሎ ወይም ሰብስክራይብ ማድረግ ምንድነው የሚጠቅማችሁ? እንደዚህ ያሉ ጠቃሚ የቴክኖሎጂ መረጃዎች ቀላል ከሆኑት ጀምሮ አድቫንስድ እስከሆኑት ከኮምፒውተር ሳይንስ ጋር የሚገናኙ ትምህርቶችና መረጃዎችን በየቀኑ ወደ እናንተ ጋር እናደርሳለን። እርግጠኛ ሆኜ የምነግራችሁ ውድ ቤተሰቦች የዚህ ቤት ፎሎወር ወይም ሰብስክራይበር በመሆናችሁ እጅግ ታተርፋላችሁ። ከእናንተ የሚጠበቀው እቺ የትም ቦታ የምታደርጓትን ፎሎ ወይም ሰብስክራይብ ማድረግ ነው። አሁን ወደ ቪዲዮው እንገባለን። ፎሎ በማድረግ ጀምሩ። እንግባ። እሺ ምንድነው የምናደርገው? እዚህ የስልካችን ሴቲንግ ላይ እንገባለን። እዚች ጋር ከዛ እዚች ሰርች ማድረጊያዋ ላይ እሷን እንጫንና እቺ ሰርች ማድረጊያዋ ላይ እሷን እንጫንና ባትሪ ፕሮቴክሽን ብለን እንጽፋለን። ባትሪ ፕሮቴክሽን ብለን እንጽፋለን። ባትሪ ፕሮቴክሽን ከዛ ሰርች እናደርጋለን ማለት ነው። ይሄው ባትሪ ፕሮቴክሽን የሚለው እዚህ ጋር መጥቷል። እሱን እንጫናለን። ከዛ በኋላ እዚህ ጋር እንደምታዩት እነዚህ መረጃዎች ይመጣሉ። በመጀመሪያ ደረጃ ምንድነው የምናደርገው? ይሄን ከላይ ያለውን ነገር ኦን ማድረግ አለብን። ይሄን ኦን እናደርጋለን። እሱን ኦን ስናደርግ እነዚህ አማራጮች ላይ ሃይላይት እንድናደርግ ይጠይቀናል። ከታች ያሉት አማራጮች ላይ ምንድነው አማራጮቹ? የመጀመሪያው እዚህ ቤዚክ ይለዋል። ቤዚኩ ላይ ካደረግን ምንድነው የሚሆነው? ስልክ ምን ጊዜም ቻርጅ ላይ ሰክተነው ጥለነው የምንሄድ ከሆነ ከ100% ሲያልፍ ባትሪውን ነው ዳሜጅ የሚያደርገው። ይሄንን ነው አሁን መሰረታዊ ነገር መገንዘብ ያለብን። ምን ጊዜም በተለይ ማታ ማታ ብዙዎቻችን እንግዲህ ስልካችንን ባትሪ ላይ ሰክተን ነው የምናድረው። ያ ባትሪውን የአገልግሎት ጊዜውን ነው የሚያሳጥረው፣ ዳሜጅ ያደርገዋል ማለት ነው። እንዲያበጥ ያደርገዋል። ለምን? ኦቨር ስለሚወስድ ማለት ነው። በተቻለ መጠን ምናልባት እናንተ ስልክ ላይ እነዚህ ፊቸሮች ከሌሉ አንድሮይድ ስልኮች፣ ስለ አንድሮይድ ስልኮች ነው ማውራው፣ ስለ አንድሮይድ ስልኮች ነው ማውራው። አንድሮይድ ስልኮች ላይ እነዚህ ነገሮች አሁን ላይ የሚመጡት አንድሮይዶች ይሄ አለ፣ የተካተተ ነው። ስለዚህ ይሄ ነገር ይኖራል ብዬ ተስፋ አደርጋለሁ። ከሌለ ግን ምንድነው ማድረግ ያለባችሁ እናንተ? ስልካችሁ 100% በላይ እንዳይሆን ማድረግ መቻል አለባችሁ። በተቻለ መጠን ነቅታችሁ እያለ ወይም ደግሞ ማታ ተኝታችሁ ሰክታችሁ ማድረግ የለባችሁ። ያ ነው ባትሪ ዳሜጅ የሚያደርገው። እራት ስትበሉ ቡና ስትጠጡ ምናምን ሰክታችሁት ከዛ በኋላ ነቅላችሁ መተኛት ነው። ጠዋት ደግሞ ስትነቁ ለባብሳችሁ ወደ ስራ እስከምትሄዱ ድረስ መሰካት። እንደዚህ ያለ ባህሪን ብታዳብሩ ቆንጆ ነው፣ ባትሪያችሁ እንዳይጎዳ ማለት ነው። ነገር ግን ይሄ ፊቸር የሚኖረው ከሆነ ስልካችሁ ላይ ምንም መጨነቅ አያስፈልጋችሁም። ሰክታችሁም ብተኙ ችግር አይፈጥርም። ምንድነው እሱን ነው ማውራው አሁን እዚህ ጋር። እዚህ ቤዚኩ ላይ ካደረግነው እስከ 100% ድረስ ቻርጅ ያደርግና ልክ 100 ሲሞላ ወደ 95 ይመልሰዋል በራሱ ጊዜ፣ ራሱ ሲስተሙ ማለት ነው። ይሄ ሲስተም ከዛ 95 ላይ ሲደርስ ደግሞ መልሶ ወደ 100 እንዲደርስ እስከ 100 ድረስ ቻርጅ እንዲያደርግ ያደርገዋል። 100 ሲደርስ እንደዛ እያደረገ ይጠብቃቸዋል እስከ ጠዋት እኛ ከእንቅልፍ እስከምንነሳ ድረስ ማለት ነው። ስለዚህ ይሄ አንደኛው ወይ ነው። ይሄኛው ደግሞ እስከ 80% ድረስ እንዲያደርግና 95 በዚህ መሃል 100 80 95 እያለ መሃል ላይ እንዲጫወት የሚያደርገው ነው ይሄኛው ፊቸር ማለት ነው። ይሄ እንዴት ነው? ትሬንድ ነው የሚወስደው። እኛ መቼ ነው ከእንቅልፋችን የምንነሳው? ሁልጊዜ በተመሳሳይ ሰዓት ከእንቅልፋችን የምንነሳ ከሆነ እስከምንነሳ ድረስ 80% ላይ ያቆየውና 60 እና 80% ላይ ያቆየውና ልክ
ስንነሳ ጠዋት ሰዓቷን ስለሚያውቃት ትሬንድ አድርገነው ነው ማለት ነው። ይሄ ሁልጊዜ የምንነሳበትን ሰዓት ካወቀው ነው ይሄን የሚያደርገው። ወደ 100% ይወስደዋል ልክ ጠዋት ስንነሳ። መጀመሪያ ላይ ግን እስከ 80% ብቻ ነው እያደረገ የሚጠብቀን እስከምንነሳ ድረስ። ልክ ልንነሳ ሲንል ሰዓቱን ስለሚያውቅ 100 ላይ አድርሶ ይጠብቀናል። ይሄ አንደኛው ወይ ነው። ይሄኛው ደግሞ ምንጊዜም ከ80 በላይ እንዳይወጣ ቻርጅ ሲያደርግ ከ80% በላይ እንዳይወጣ የማድረጊያ ዘዴ ነው። እንግዲህ ኖርማል የሚባለው የባትሪ ጤንነትን የሚያስጠብቀው መንገድ ከ60% ወደታች እንዳይወርድ ከ80% ደግሞ እንዳይወጣ ነው። እዚህ ሬንጅ ላይ የሚጫወት ከሆነ ባትሪያችን ጤናማ ሆኖ ይቆያል። ይሄ ኖርማል የባትሪው ተፈጥሮ ነው። ከ60% ከወረደ ባትሪውን ይጎዳዋል። ከ80%ም ከበለጠ ደግሞ ባትሪውን የመጉዳት እድል አለው። በተለይ 100% እስከሚደርስ እሱ አደገኛ ነው። ከ100% በላይ ከቆየ ነው እሱ በጣም ዳሜጅ ያደርገዋል። ነገር ግን በጣም ኖርማል ሆኖ በረጅም ጊዜ እንዲያገለግለን ከተፈለገ ልክ 60 ላይ ሲደርስ መልሰን ቻርጅ ማድረግ፣ 80 ሲደርስ ማቆም ነው። ስለዚህ ይሄ እዚህ ማክሲመም የሚለው ላይ ካደረግነው 60% ላይ ሲደርስ መልሶ ቻርጅ ያደርገዋል ሲወርድ ማለት ነው። 80% ላይ ሲደርስ ደግሞ ያቆመዋል። ስለዚህ እናንተ መርጣችሁ እንግዲህ የምትፈልጉት ላይ ማድረግ ነው። እኔ ዝም ብዬ እዚህ ማክሲመም የሚለው ላይ አደርገዋለሁ። እናንተ ከዚህ ከሶስቱ ካሳየዋችሁ ውስጥ መርጣችሁ ማድረግ ትችላላችሁ። በተለይ ከ0.5% በታች ከወረደ በጣም አደገኛ ነው፣ ባትሪውን ይጎዳዋል። 100% በላይ ካለፈ በጣም ይጎዳዋል ባትሪው። ኖርማል የሚባለው ግን 60 እና 80 መሃል ላይ ከሆነ ጤናማ ነው። ይህንን ስቴፕ ተከተሉ። እንግዲህ የዛሬው መረጃ ይህን ይመስላል ቤተሰቦች። ቤቱን እንግዲህ እንዳትረሱ ፎሎ አድርጉ፣ ሰብስክራይብ አድርጉት፣ ሼር አድርጉት፣ ሪፖስት አድርጉት፣ ሌሎች ሰዎች ጋር ይድረስ። እንደዚህ ጠቃሚ ስለሆነ መረጃ ስለሆነ ይሄ ቁም ነገር ስለሆነ ሰዎች ይጠቀሙበት። ይሄ በጣም ወሳኝ ነገር ነው እውነት ለመናገር ቤተሰቦች፣ ምክንያቱም እለት በእለት ህይወታችን ላይ የምንቸገርበት ነገር ነው። በጣም በውድ ስልክ ገዝተን ባትሪውን በአንድ ጊዜ ቻርጅ ላይ ዳሜጅ ሆኖ እንቸገራለን ብዙ ጊዜ። ባትሪውንም ደግሞ ትክክለኛ ኦሪጂናሉንም ገበያ ላይ አናገኝም፣ የመጀመሪያው ከተበላሸ ማለት ነው። እና ብዙ ያስቸግረናል ይሄን ነገር። እኔ በኔም ላይ በፊት ግንዛቤው ሳይኖረኝ በፊት የሚሆን ነገር ስለነበረ እናንተም ይሄንን ነገር እንድታረጉ ነው። እና ይሄንን ነገር ደግሞ ሼር ማድረጋችን ለብዙ ሰዎች እንዲህ ጠቃሚ ነገር ስለሆነ ቅንነት ነው እውነት ለመናገር ቤተሰቦች ይሄን አድርጉት። ሌላው ይሄ ቤት የሚሰጣችሁ ጥቅም አለ። እሱ ደግሞ የቲክቶክ አካውንታችሁን ማሳደግ የምትፈልጉ ሰዎች ምን ማለቴ ነው፣ ፎሎወራችሁን ማለቴ ነው። ፎሎወራችሁን ማሳደግ የምትፈልጉ ሰዎች እኛ እንግዲህ ምንጊዜም ኦንላይን ላይ ስንሆን እሱን ነው የምንሰራው። የላይቭ እንወጣለን ቲክቶክ ላይ። እንዴት ነው ፎሎወራችን የሚያድገው? እርስ በርሳችን ነው ፎሎ የምንደራረገው። የሆኑ ሰዎች ይሰበሰባሉ እዛ እኛ ላይቭ ላይ፣ እዛ የተሰበሰቡ ሰዎች አንዱን ፎሎ ያደርገዋል። ስለዚህ ይሄንን መታችሁ እንደዛ ማድረግም ትችላላችሁ። ይሄም ሌላ ጥቅም ነው። እንግዲህ የዛሬ በዚሁ ሰናበታችኋለሁ። ሰላሙ ነው።